አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን ያበሰረልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤውና ለዳግም ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። ሳያዩ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት በየዓመቱ ትንሣኤውን ባከበርን በሳምንቱ ወይም በስምንተኛው ቀን ዳግም ትንሣኤ ብለን እናከብራለን። ዳግም ትንሣኤ ብለን የምናከብርበት ምክንያት ምን እንደሆነ ለማየት ነው። ይህንን ኃይለ ቃል በርዕስነት ያነሳ ነው። ሳያዩ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይህንን ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እንደተናገረው እንመለከታለን። ሁለተኛ በየዓመቱ ዳግም ትንሣኤ ብለን የምናከብረው ምክንያቱ ምን እንደሆነ እንመለከትና ዛሬ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። ሳያዩ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 29። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ይህንን ቃል የተናገረው በትንሣኤው አላምንም ላለው ካላየው አላምንም ብሎ በተናገረው ከ12ቱ አንዱ በሆነው በሐዋርያው በቅዱስ ቶማስ ምክንያት ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እናነሳለን። ሁላችንም እንደምናውቀው አምላካችን ጌታችን
መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም ለቤዛ ዓለም ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ለባህሪ ሞት የማይስማማው አምላክ በሥጋ ሞቶ ተቀብሯል። 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ይሄ ተመዝግቧል። ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ባበሰሩ ጊዜ እንዲህ ያሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ነው ያሉት። የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ የተመዘገበ ኃይለ ቃል። ክፉዎች ክርስቶስን ሰቀሉ በግፍ መቃብሩን ደግሞ በመሳሪያና በሰራዊት ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤም ስለሆነ መቃብር ይዞ አላስቀረው። ሞትን ድል አድርጎ በኃይሉና በስልጣኑ ተነስቷል። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ ነው ያሉት። ራሱ እንዲህ ብሎ ነበር፣ አነ ውእቱ ትንሣኤ ወሕይወትን ያለው ትንሣኤና ሕይወት እኔ ነኝ ነው ያለው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ሕይወት መሆኑን የ12 ዓመት ብላቴና የምኵራቡን አለቃ የኢያኢሮስን ልጅ ከሞት ወደ ሕይወት ቀይሮ አሳይቷል። ይህም ብቻ አይደለም፣ ናይን በሚባል መንደር የነበረችውን የአንዲት መበለት ባል የሞተባት ሴት ወጣት ልጅ ሞቶ አጥበው ገንዘው ሊቀብሩት በቃሬዛ ተሸክመው ሲሄዱ ቃሬዛውን ነግቶ አስቆሞ አንተ ጎበዝ እልሃለሁ ተነሳ ብሎ ለሞተው ለዚያ ወጣት ሕይወት ሰጥቷል። ይህም ብቻ አይደለም፣ የ4 ቀን ሬሳ አልዓዛርን ከመቃብር አስነስቶ ትንሣኤና ሕይወት መሆኑን አረጋግጧል። ይህ ብቻ ግን አይደለም፣ ከዚህም በላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ ከተሰቀለ በኋላ ለባህሪው ሞት የማይስማሙ አምላክ በሥጋ ሞቶ ተቀበረ። ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው እንዲህ እንዳሉ የማይሞተው ሞተ አሉ በሥጋ፣ ሞትን ይሽረው ዘንድ ሞተ አሉ በሥጋ፣ ሙታንን ያድን ዘንድ ሞተ አሉ በሥጋ። ስለዚህም ሞትን ድል አድርጎ ተነስቷል። ቅዱስ ጳውሎስ ይህንንም አምጥቶታል በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 3 ጀምሮ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም ይላል። ኃጢአት ለባህሪው ማይስማማው እንከን ማይወጣለት ነውር ነቀፋ የማይገኝበት ጻድቅ ባህሪ ንጹሐ ባህሪ ስለኛ ኃጢአት ተገብቶ ሞተ። ከኃጢአታችን ሊያድነን የኃጢአታችንን ስርየት ሊያድለን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ሊያሻግረን ክርስቶስ ስለ ኃጢአታችን ሞተ ተቀበረም። መጽሐፍም እንደሚል በሦስተኛው ቀን ተነስቷል ነው ያለው። ሁልጊዜ በሃይማኖት ጸሎት የምናደርሰው ቃል ነው። ቅዱሳት መጻሕፍት ሁሉ የሚመሰክሩት
ይሄንን ነው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነስቷል ነው የሚለው። ራሱ ሊቀ ሐዋርያት ቅዱስ ጴጥሮስም ይህንን አንስቶታል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ክርስቶስ ደግሞ ይላል ወደ እግዚአብሔር እንዲያቀርበን ከባሕርይ አባቱ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ሊታረቀን ሊያስታርቀን ማለት ነው። ክርስቶስ ደግሞ ወደ እግዚአብሔር ሊያቀርበን ጻድቅ ሆኖ ሞት የመጣው በኃጢአት ምክንያት ነበር፣ በበደል ምክንያት ነበር። የክርስቶስ ሞት ግን በኃጢአት ምክንያት አይደለም። ኃጢአት ለባህሪው አይስማማው። እሱ ጻድቅ ባህሪ ነው። እርሱ ንጹሕ ባህሪ ነው። እኛን ከኃጢአታችን ሊያድነን ለኛ የኃጢአታችንን ስርየት ሊሰጠን ነው እሱ በፈቃዱ የሞተው። ሞት በኃጢአት ምክንያት የመጣ ቅጣት ነው። የክርስቶስ ሞት ግን እኛን ለማዳን ሲል የሞተው ሞት ነው። አንዳንድ ሰዎች ይሄ ሳይገባቸው ክርስቶስ በሥጋ ሞተ ሲባሉ ልክ እንደ አዳምና እንደ ልጆቹ እንደ ፍጡራኑ በኃጢአት ምክንያት የሞተ የሚመስላቸው ሰዎች አሉ። ክርስቶስ የሞተው ስለኛ ተገብቶ ነው። እኛን ከሞት ሊያድነን ነው። ለኛ የዘላለም ሕይወት ሊሰጠን ነው እንጂ ክርስቶስ የሞተው በኃጢአት ምክንያት አይደለም። ኃጢአት ለባህሪው አይስማማውም። እሱ ንጹሕ ባህሪ ጻድቅ ባህሪ ነው። ለዚህ ነው ቅዱስ ጴጥሮስ ሲያነሳ ጻድቅ ሆኖ ስለ አመፀኞች ስለማን? ስለ አመፀኞቹ ስለኛ ስለ አዳምና ስለ ልጆቹ ተገብቶ ማለት ነው። ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አለ። ስንት ጊዜ? አንድ ጊዜ። የሞተው አንድ ጊዜ ነው። የተነሳውም አንድ ጊዜ ነው። በኃጢአት ምክንያት ሞቷልና አለ። በሥጋ ነው የሞተው፣ አንድ ጊዜ ነው የሞተው፣ በፈቃዱ ነው የሞተው። አንድ ጊዜ በኃጢአት ምክንያት ሞቷልና አለ እኛን አመፀኞቹን ሊያድን። በሥጋ ሞተ ይላል፣ በመንፈስ ግን ሕያው ሆነ ይላል። የሞተው በምንድን ነው? በሥጋ ነው። በለበሰው ሥጋ ሞተ። ረሃብ፣ ጥም፣ ድካም፣ እንቅልፍ፣ ሞት የሚስማማውን ሥጋ ስለለበሰ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ በሥጋ ማርያም ስለተገለጠ በሥጋ ሞተ አለ። በመንፈስ ግን ሕያው ሆነ አለ። መንፈስ ያለው መለኮታዊ ባህሪውን ነው። በመለኮታዊው ባህሪው ሞት የለበትም። ሞት ለባህሪው አይስማማውም። እግዚአብሔር መንፈስ ነው ይላል። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። በመለኮታዊ ባህሪው ሞት የለበትም። ሞት ለባህሪው አይስማማም። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ሲል መለኮታዊ ባህሪውን ያነሳል። ሌላው በሥጋ ሞተ በመንፈስ ግን ሕያው ሆነ ሲል እንኳን በመለኮታዊ ባህሪው ሊሞት ቀርቶ ከሥጋው ጋራ የተዋሃደችው ነፍሱ እንኳን ሞት የለባትም። ሕያዊት ናት፣ ዘላለማዊት ናት። እንኳን የእርሱ ነፍስ እኛም ከሱ የተነሳ ሕያዊት ነፍስ ተሰጥታናለች። የእኛም ነፍስ ሕያዊት ናት። በሥጋ ነው የሞተው፣ በነፍሱ አልሞተም። በሥጋ ነው የሞተው፣ በመለኮታዊ ባህሪው አልሞተም። በሥጋ ሞተ፣ በመንፈስ ግን
ሕያው ሆነ ያለው ይሄንን ነው። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው ጥንተ ትንሣኤው መጋቢት 29 ቀን ነው። ቅዳሜ ለእሁድ አጥቢያ ነው የተነሳው። ተነስቶ በቀጥታ በተዘጋ ቤት ለነበሩት ለደቀ መዛሙርቱ ተገለጠላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ እንመልከት። ያም ቀን ይላል እርሱም ከሳምንቱ ፊተኛው ለስነ ፍጥረት የመጀመሪያው ቀን ዕለተ እሁድ ነው። አሃዱ ብሎ እግዚአብሔር አንድ ብሎ ፍጥረታትን መፍጠር የጀመረው በዕለተ እሁድ ነው። እውነት ነው። ለኛ የሥራ መጀመሪያችን ቀን ሰኞ ነው። ለእግዚአብሔር ግን የሥራ መጀመሪያ ቀኑ ፍጥረታትን አንድ ብሎ መፍጠር የጀመረው በዕለተ እሁድ ነው። ፊተኛው ቀን የሚለው ከሳምንቱ ዕለተ እሁድን ነው። የትንሣኤው ዕለትን ማለት ነው። በመሸ ጊዜ ይላል። ለጊዜው በቆሙ ፀሐይ ጠልቃለች፣ ቀኑ ጨልሟል ማለት ነው። እሱ ብቻ ግን አይደለም። በመሸ ጊዜ ማለት ለቅዱሳን ሐዋርያቱ የሐዘን ቀን ነበር፣ የመከራ ቀን ነበር። ክፉዎቹ ክርስቶስን በግፍ ሰቅለው ገድለውታል። ገና ቅዱሳን ሐዋርያት የክርስቶስን ትንሣኤ አላዩም። ስለዚህ በሐዘን ውስጥ ነበሩ። ቀኑ ራሱ መሽቶባቸው ነበር። ቀኑ ጨልሞባቸው ነበር። በመከራ ውስጥ ነበሩ። አይሁድን ስለፈሩ ይላል ደጆቻቸውን ዘግተው በሐዘን በልቅሶ ውስጥ ጭብጥ ኩርምት ብለው ነበር። ያን ጊዜ ደጆቹ ተዘግተው ሳሉ ይላል አምላካችን ጌታችን ኢየሱስ ክርስቶስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የገባው ደጆቹ እንደተዘጉ ነው፣ አልተከፈቱም። እንዴት ደጆቹ እንደተዘጉ ገባ ቢሉ የመጀመሪያው ነገር ለእግዚአብሔር የሚሳነው ነገር የለም። የተዘጉ ደጆች እሱን ደቀ መዛሙርቱ ወዳሉበት እንዳይገባ ሊከለክሉት አልተቻላቸውም፣ አይቻላቸውም። ባለሙሉ ስልጣን ነው፣ ኤልሻዳይ ነው፣ ካህሌ ኩሉ ነው፣ ሁሉን ቻይ አምላክ ነው። ስለዚህ ደጆቹ እንደተዘጉ ገባ፣ ሁሉን ቻይ አምላክ ስለሆነ። ሁለተኛው ደጆቹ እንደተዘጉ ገባ፣ ረቂቅ መለኮትን ከሥጋ ጋር እንደተዋሃደ ለማጠየቅ ገባ። በመለኮታዊ ባህሪው አይጨበጥም፣ አይዳሰስም፣ አይታይም፣ ረቂቅ ነው። ይሄን ለማጠየቅ ደጆቹ እንደተዘጉ ገባ። ደጆቹ እንደተዘጉ መግባት ብቻ አይደለም፣ ደጆቹም እንደተዘጉ ነው የወጣው። ሳይከፍት ገባ፣ ሳይከፍትም ወጣ። ደቀ መዛሙርቱ መጀመሪያ ሲያዩት ፈሩ ይላል፣ ደነገጡ ይላል። ይህንን ወንጌላዊ ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 24 ቁጥር 36 ጀምሮ መዝግቦታል። በመካከላቸው ቆሞ ሰላም ለእናንተ ይሁን ሲላቸው ፈሩ ነው የሚለው። መንፈስ ወይም ምትሃት ያዩ መሰላቸው። በእንቅርት ላይ ጆሮ ደግፍ ነው። እነሱ ሐዘንተኞች ናቸው። አይሁድን ፈርተው ደጆቻቸውን ዘግተው እያለቀሱ እያዘኑ ነው ያሉት። ገብቶ ሲቆም ምን መጣብን ነው ያሉት። እነሱን የሚያጠቃ የሚቃወም የመጣባቸውን ይመስላል። ስለዚህ የደነገጡትና የፈሩት። ሌላው ደግሞ ደጆቹ እንደተዘጉ ሳይከፍት ነው የገባው። ይህም አስደንግጧቸዋል። ከዚህ በፊት ይሄን አይተው አያውቁም።
የመጀመሪያ ነው። ደጆቹ እንደተዘጉ ሳይከፍት ገብቶ መካከላቸው ሲቆም የመጀመሪያ ነው። አያውቁም። ስለዚህ ደነገጡ። እንዴት እሱ እንደሆነ ይወቁ ከበዳቸው። ስለዚህ ፈሩ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የችንካሩን ምልክቶች እያሳየ የእጆቹን የችንካር ምልክቶች፣ የእግሮቹን የችንካር ምልክቶች፣ የተወጋው ጎንን እያሳያቸው አትፍሩ አላቸው፣ አትደንግጡ አላቸው። ስለምን ሐሳብ በልባችሁ ይነሳል አላቸው። በእኔ እንደምታዩት አለ ለመንፈስ ወይም ለምታት ሥጋና አጥንት የለውም አለ። ይኸው የችንካር ምልክቶችን እዩ። ደግሞ ዳሱኝ፣ ንኩኝ፣ የተወጋው ጎኔ እዩ። እኔ ራሴ ነኝ፣ ምታት አይደለሁም። ሞቼ የነበርኩት በሥጋ ተቀብሬ የነበርኩት ሥጋውን ከመቃብር ማን ወሰደው ትሉ የነበረ ሞት የማያሸንፈኝ ሕይወት ነኝ። መቃብር ይዞ የማያስቀረኝ ትንሣኤ ነኝ። ደስ ይበላችሁ ተነሳሁላችሁ አለ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይሄንን ብሎ አጽናናቸው፣ አረጋጋቸው። ደቀ መዛሙርቱም በሉ ጌታን ባዩ ጊዜ ደስ አላቸው። እዚህ የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ የተመዘገበ ኃይለ ቃል ነው። መጀመሪያ ሳዩት ፈሩ፣ ደነገጡ፣ ተጨነቁ ስላላወቁት። ደቀ መዛሙርቱ ባዩት ጊዜ ደግሞ ምን አላቸው? አሁን ደስ አላቸው። ሁለቱ ማየት ይለያያል። የመጀመሪያው ማየት በአይነ ሥጋቸው ነው ያዩት፣ በውጭው አይናቸው ነው ያዩት፣ አላወቁትም። ሁለተኛው ማየት ግን ማወቅ ነው። የልቡናቸው አይኖች በርተውላቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ባወቁ በተረዱ ባስተዋሉ ጊዜ ነው። ሁለቱም መጽሐፉ የሚለው መጀመሪያ ሳይውት ደነገጡ፣ ፈሩ ይላል። እዚህ ላይ ደግሞ ቅዱስ ዮሐንስ ሲመዘግብ ደቀ መዛሙርቱ ባዩት ጊዜ ምን አላቸው? ደስ አላቸው ይላል። ማየቱ ግን ይለያያል። የመጀመሪያው ማየት አፋዊ ውጫዊ ማየት ነው። ሁለተኛው ማየት ግን ማስተዋል ያለበት እሱነቱን ማወቃቸው። ለካ የኛ አምላክ ሞት የማያሸንፈው ሕይወት ነው አሉ። መቃብር ይዞ የማያስቀረው ትንሣኤ ነው አሉ። እጅግ በጣም ደስ አላቸው። ከዚያ ደጆቹ እንደተዘጉ ሳይከፍት ወጣ ነው የሚለው። የተዘጋውን ደጅ ስናነሳ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ሞቶ በተቀበረ ጊዜ ሲቀብሩት በተከፈተ መቃብር ነው የቀበሩት። ከዛ የመቃብሩን ድንጋይ ካተሙ ከዘጉ ከገጠሙ በኋላ በሦስተኛው ቀን ግን ሲነሳ የመቃብሩ ድንጋይ እንደተገጠመ ነው፣ እንደታተመ ነው። ልክ በተዘጋ ደጅ ገብቶ ሳይከፍት ገብቶ ሳይከፍት እንደተዘጋ እንደወጣ እንዲሁ መቃብሩ እንደተገጠመ ሳይከፍት ሞትን ድል አድርጎ ተነሳ። መግነዝ ፍቱልኝ አላለም፣ መቃብር ክፈቱልኝ አላለም። ለምን? የሚሳነው ነገር ስለሌለ። የተዘጋ መቃብር፣ የታተመ ድንጋይ ክርስቶስን ከሞት እንዳይነሳ አላደረገውም። መቃብሩ እንደተዘጋ ተነስቷል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። የእግዚአብሔር መልአክ ከሰማይ ወርዶ መቃብሩ ላይ የተገጠመውን ድንጋይ አንከባሎ የተቀመጠበት ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 2 ጀምሮ የተመዝግቧል። አንዳንዶች ልክ መልአኩ ወርዶ መቃብሩን ላይ ያለውን ድንጋይ አንከባሎለት ክርስቶስ የተነሳ ይመስላቸዋል። በፍጹም አይደለም። መቃብሩ ድንጋይ የመቃብሩ ላይ ድንጋይ መልአኩ ያንከባለለው ክርስቶስ ከተነሳ በኋላ ነው፣ ከመነሳቱ በፊት አይደለም። ለምን ከፈተው?
መልአኩ መቃብሩን ለምን ከፈተ? ለምን ድንጋዩን አንከባለለ ቢሉ ትንሣኤው እንዲታወቅ ነው፣ እንዲረጋገጥ ነው። ክርስቶስ ሥጋውን በመቃብር እንደ ልብስ አውልቆ ተነስቷል የሚሉ አሉ። ሥጋው በመቃብር መፍረስ መበስበስ አግኝቶታል የሚሉ አሉ። ሥጋውን ደቀ መዛሙርቱ ሰረቁት ብለው ውሸት ያስወሩ አሉ። ይሄ ሁሉ እንዳይሆን የመቃብሩ ባዶነት መታየት አለበት። የመቃብሩ ባዶነት ደግሞ እንዲታይ መቃብሩ ምን ማለት አለበት? ድንጋዩ መነሳት አለበት፣ መከፈት አለበት። መቃብሩ ተከፈተ፣ መልአኩ ከፈተው፣ ድንጋዩን አንከባለለው። ያን ጊዜ የክርስቶስ ትንሣኤ ተረጋገጠ። አንዱ ማረጋገጫ እሱ በመቃብር ውስጥ የተገኘው የራሱ መጠምጠሚያና የተገነዘበት ከፈን ነው። የተልባው እግር ነው የተገኘው እንጂ ሥጋው በመቃብር አልተገኘም። ሊቀ ሐዋርያት ቅዱስ ጴጥሮስና ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በመቃብር ውስጥ ያገኙት ይሄንን ነው። በዮሐንስ ወንጌል ምዕራፍ 20 ከቁጥር 7 ጀምሮ የተልባ እግሩ ልብስ ተቀምጦ አየ ይላል። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አዩ ይላል ቅዱስ ጴጥሮስና ቅዱስ ዮሐንስ። የሚገርም ነው። የራሱ መጠምጠሚያ ለብቻ ደግሞ የተገነዘበት የተልባው እግር ከፈኑም ለብቻ ሳይቀላቀል ማለት ነው። ልክ አንድ ሰው ተኝቶ የነበረ ሰው ከእንቅልፍ ሲነቃ ሲነሳ መኝታውን አነጥፎ እንደሚነሳ ማለት ነው። ትንሣኤው ይሄንን ይመስል ነበር። በውበት ነው የተጻፈው። እንደተናገረው ተነስቷል። በተዘጋ ቤት እንደገባ ሳይከፍት ገብቶ ሳይከፍት እንደወጣ እንዲሁ ሞትን ድል አድርጎ ሲነሳ ወገኖቼ መቃብሩ እንደተገጠመ እንደታተመ እንደተዘጋ ነው። የተዘጋውን ደጅ ስናነሳ ሌላ ምስጢር እንመልከት። ቅድስተ ቅዱሳን ድንግል ማርያምም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ነው የወለደችው። እንዲሁም የፀሐይ ጽድቅ የአማናዊ ብርሃን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መውጫ ቅድስተ ቅዱሳን ድንግል ማርያም ናት። ወላዲተ አምላክ ናት። ስሜን ለምትፈሩት ለእናንተ በሉ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ። ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ስሜን ለምትፈሩት ለእናንተ አለ። ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ተነግሯል። ፍጻሜው ለአዳምና ለልጆቹ ተነግሯል። የጽድቅ ፀሐይ ይወጣላችኋል አለ። አማናዊው ብርሃን ፀሐይ የጽድቅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ነው። ከብርሃን የተገኘ ብርሃን አንቀጸ ብርሃን ተብላ ከምትጠራው ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ይገለጥ ዘንድ ነበረውና ነው። ፈውስም በክንፎቿ ይሆናል አለ። መድኃኒተ ሥጋ ወነፍስ ነውና መድኃኔ ዓለም ኢየሱስ ክርስቶስ ራሱ ብሏል። አነ ውእቱ ብርሃኑ ለዓለም ብሏል። የዓለም ብርሃን እኔ ነኝ ብሏል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ስለ ሌላ ፀሐይ የተነገረ አይደለም። ስለ ፀሐይ ጽድቅ ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ስለዚህ ከምስራቅ ፀሐይ እንደሚወጣና ጨለማውን ዓለም እንደሚያበራው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከአማናዊቷ ምስራቅ ተወልዶ በጨለማ ለነበርነው ለኛ አበራ። በኃጢአት ጨለማ፣ በሞት ጨለማ፣ በመቃብር ጨለማ፣ በሲኦል ጨለማ፣ በጨለማው ገዢ በተባለ በኃጢአት በሐሰት አባት
በዲያብሎስና በሰራዊቱ አገዛዝ ለነበርነው ለኛ አበራ። እሱ የጽድቅ ብርሃን ነው፣ የሕይወት ብርሃን ነው፣ የትንሣኤ ብርሃን ነው፣ የነጻነት ብርሃን ነው። ጠፈር ደፈር የማይከለክለው ለዘላለም የሚያበራ ጨለማ ላሸነፈውና የማያሸንፈው ብርሃን ነው። እሷ ደግሞ እመ ብርሃን ናት። ክብር ይግባት። ለዚህ ነው ምስራቅ የምትባል። እንደተዘጋ ገብቶ እንደተዘጋ ወጣ። በትንሣኤ ዕለት ከ11 አንዱ ቅዱስ ቶማስ አልነበረም። የአስቆሮቱ ይሁዳ አስቀድሞ ስለተለየ ስለወጣ ነው ጌታውን ሽቶ። እንዲህ ይላል የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። በትንሣኤው ምሽት አልነበረም፣ ክርስቶስ ትንሣኤውን በገለጠላቸው ጊዜ። ስለዚህ ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እሱ ግን የችንካሩን ምልክት በእጆቹ ካላየሁ ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አለ። ምንድን ነበር ርዕሳችን? ሳያዩ የሚያምኑ ብፁዓን ናቸው። ምክንያቱ ይሄ ነው። እንግዲህ ቅዱስ ቶማስ አላምንም አለ። በቃ የችንካሩን ምልክቶች በእጆቹ ላይ ካላየው፣ ጣቴን በችንካሩ ምልክት ካላስገባው፣ እጄን በጎኑ ካላስገባው፣ ካልነካሁት፣ ካልዳሰስኩት በስተቀር አላምንም አለ። ለምን አላምንም አለ? ጥንተ ሰዱቃዊ ስለሆነ። ሰዱቃውያን ትንሣኤ ሙታን እንዳለ አያምኑም፣ መንፈስ እንዳለ አያምኑም፣ መልአክም እንዳለ አያምኑም፣ ነፍስም እንዳለች አያምኑም። እንዲህ ተብሎ ተመዝግቧል። የሐዋርያት ሥራ ምዕራፍ 23 ቁጥር 8 ላይ ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸው፣ አያምኑም። ቅዱስ ቶማስ ጥንተ ሰዱቃዊ ስለሆነ አላምንም አለ። ሌላው አላምንም ያለው እንዴት ባለ መከራ እንደሞተና እንደተቀበረ ስለሚያውቅ እንዴት አድርጎ ተነሳ ብሎ ነው። ገና በትንሣኤው ስላላመነ ተጠራጠረ። መከራውን ሲያስበው ማለት ነው። ሞቶ የሚነሳ ስላልመሰለው ተጠራጠረ። ያን ጊዜ አምላካችን ኢየሱስ ክርስቶስ በቅዱስ ቶማስ ምክንያት በ8ኛው ቀን እንደገና ደቀ መዛሙርት ወዳሉበት ቤት መጣ። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ከ8 ቀንም በኋላ በሉ። ከስንት ቀን በኋላ? ከ8 ቀን በኋላ። 8 ቀን የሚቆጥረው ከትንሣኤው እሑድ አንስቶ ነው። ጥንተ ትንሣኤው መጋቢት 29 ቀን ነው ብለናል። ጥንተ ዳግም ትንሣኤ ደግሞ 8ኛው ቀን ሚያዝያ 6 ቀን ነው። ከ8 ቀን በኋላ ሚለንን ነው ደቀ መዛሙርቱ በሉ ደግመው። ዳግም የሚለው ዳግም ትንሣኤ የሚለው ከዚህ ነው የተወሰደው፣ ቀጥታ ማለት ነው። ደግመው በውስጥ ነበሩ ይላል። በተዘጋ ቤት ውስጥ ነበሩ። ልዩነቱ ምን መሰላችሁ? በ8ኛው ቀን በትንሣኤው ዕለት ያልነበረው ቅዱስ ቶማስም አብሮ ነበር ነው። ልዩነቱ እሱ ነው። ደቀ መዛሙርቱ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። የትንሣኤው ዕለት ቶማስ ነበረ? አልነበረም። በ8ኛው ቀን ግን ተገኘ? ቶማስም ተገኘ። ደጆቹ ተዘግተው ሳሉ ልክ እንደ ትንሣኤው ምሽት ነው አመጣጡ ክርስቶስ። አሁንም ደጆቹ እንደተዘጉ አምላካችን ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይላል። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላም ለእናንተ ይሁን አለ። ሰላሜን እሰጣችኋለሁ ስላለ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላም ለእናንተ ይሁን አላቸውና ከዚያም በኋላ ቀጥታ ቶማስን ጠራው። ቶማስ አለው ጣትህን ወደዚህ አምጣና እጆቼን እይ አለው። ዳስ አለው። እጅንም አምጣና በጎኔ አግባው አለው። ምን ብሏል?
ሐዋርያው ቅዱስ ቶማስ የችንካሩን ምልክቶች በእጁ ካላየው፣ ጣቴንም በችንካሩ ካላገባው፣ እጄን በጎኑ ካላገባው መነሳቱን ምን አይደለም አላምንም። ካላየው ምን አይደለም አላምንም። ይሄንን ስላለና ደቀ መዛሙርቱ ትንሣኤን ሲነግሩ አላመንክም፣ ተነስቷል፣ አይተነዋል፣ ተገልጦልናል ቢሉ አላመንክም። ና ዳስና እመን፣ ንካና እመን፣ እና እመን አለውና ያመንክ እንጂ ያላመንክ አትሁን። ተነስቷል ብትባል አልተነሳም አትበል። ካላየው አላምንም አትበል። እነሱ የተናገሩትን የምስክርነት ቃል ልታምን ይገባሃል። ለምን? ያዩትን ነው የመሰከሩት። ከልባቸው አፍልቀው አይደለም፣ ሐሰት አይደለም፣ እውነትን ነው የመሰከሩት። ስለዚህ ልታምን ይገባሃል አለው። ቶማስ በመጀመሪያ ሲነካው ጌታዬ አለ። እሳተ መለኮቱ ቢያቃጥለው ቢፈጀው አምላኬ ብሎ አምላክነቱን መሰከረ። ክብር ይግባው። የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ነው አምላካችን ኢየሱስ ክርስቶስ። ያን ጊዜ ምን አለ አምላካችን ኢየሱስ ክርስቶስ? ስላየኸኝ አምነሃል፣ ስለነካኸኝ አምነሃል፣ ስለዳሰስከኝ አምነሃል። ሳያው የሚያምኑ ግን ምንድን ናቸው? ብፁዓን፣ ንዑዳን፣ ክቡራን የተመሰገኑ ናቸው ነው ያለው። ይሄ የተነገረው ለጊዜው ስለ ነገረ ትንሣኤው ስለሆነ እሱን አስረግጠን እናያለን። የቅዱስ ቶማስ መጠራጠር ለበጎ ሆኗል። ለምን? ክርስቶስ አልተነሳም የሚሉ አሉ። ስጋውን እንደ ልብስ አውልቆ ተነሳ የሚሉ አሉ። ስጋው በመቃብር ፈርሷል በስብሷል የሚሉ አሉ። ስጋውን ከመቃብር ውስጥ ደቀ መዛሙርቱ በሌሊት ሰረቁት የሚሉ አሉ። እንግዲህ ክርስቶስ ባይነሳ ቅዱስ ቶማስ ምኑን ይነካል? ምኑን ይዳሳል? ቅዱስ ቶማስ ክርስቶስን መንካት መዳሰስ የቻለው ክርስቶስ ሞትን አድርጎ ስለተነሳ ነው። ባይነሳ ኖሮ ቅዱስ ቶማስ ሚነካው ሚዳሰው ምንም ነገር የለም። ይሄ የክርስቶስን ትንሣኤ ያረጋግጣል። እንደ ቶማስ የሚጠራጠሩ ሰዎች ካሉ፣ ማያምኑ ማይቀበሉ ሰዎች ካሉ፣ ቶማስስ አይቶ ነክቶ ዳሶ አምኗል፣ አረጋግጧል፣ መስክሯል። ንገሯቸው። ክርስቶስማ ስለተነሳ ቶማስ ነካው፣ ቶማስ ዳሰሰው። የተጠራጠረው ቶማስ ክርስቶስ ስለተነሳ ያው ባይነሳ ኖሮ ምን ይነካል ምን ይዳሳል በሉ። ሌላው ቅዱስ ዳዊት አስቀድሞ የዘመረው አለ። መዝሙር 15 ቁጥር 10 ጀምሮ ነፍሴን በሲኦል አትተዋትምና ሥጋዬንም መበስበስን እንዲያይ አትተውም ይላል። ይሄንን ቅዱስ ሉቃስ የሐዋርያትን ሥራ በመዘገበበት እንዲህ አድርጎ አምጥቶታል። ከነ ትርጉሙ አምጥቶታል። የሐዋርያት ሥራ ምዕራፍ 2 ቁጥር 25 ጀምሮ ተመልከቱት እናንተ። ዳዊት ስለ እርሱ እንዲህ ይላልና አለ። ከዚያ ነው ስቦ ያመጣው። እኔ ቁጥር 27 ጀምሮ መለከተዋለሁ። ነፍሴን በሉ በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። ክቡር ዳዊት እንግዲህ በሥጋ ሞቷል፣ አንቀላፍቷል። ከአባቶቹ ጋር ተጨምሮ መበስበስን አይቷል። ትንሣኤ ዘጉባኤን ይጠብቃል፣ የመጨረሻውን ቀን ይጠብቃል። ይሄንን የተናገረው ቅዱስ ዳዊት ስለ ክርስቶስ ነው። እንደዚህ ብሎ እዚሁ ተረጎመው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ስለ ክርስቶስ ትንሣኤ በሉ አስቀድሞ አይቶ ነፍሱ
በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ። ስለማ ትንሣኤ? ስለ ክርስቶስ ትንሣኤ። ክቡር ዳዊት የተናገረው የክርስቶስ ሥጋ በመቃብር መበስበስን እንዳላየ ነው። ሞትን ድል አድርጎ በኃይሉና በሥልጣኑ እንደተነሳ ነው። የክርስቶስ ነፍስ በሲኦል እንዳልቀረች ነው። ከሲኦል ከባርነት ቤት ነፍሳትን ነፃ ያወጣች ነፍስ ነች። ነፍሱ ድል አድራጊ ነፍስ ናት። አሸናፊ የሆነች ነፍስ ናት። ክብር ይግባው። ነፍሱ በሲኦል አልቀረችም፣ ሥጋውም በመቃብር መበስበስን አላየም። በሐዋርያት ሥራ ምዕራፍ 13 ከቁጥር 35 ጀምሮ የተመዘገበውን እንመልከት። ደግሞ በሌላው ስፍራ ይላል ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላልና ይላል። ስለ ክርስቶስ የተነገረ ነው። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ። ይህ ግን እግዚአብሔር ያስነሳው ይላል። እግዚአብሔርነቱ ያስነሳው ማለት ነው። የባህሪ አምላክ ስለሆነ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ እግዚአብሔርነቱ ያስነሳው ግን መበስበስን አላየም ብሎ ስለ ክርስቶስ ትንሣኤ ያመጣል። ስለዚህ ክርስቶስ ሞትን ድል አድርጎ ተነስቷል። መነሳት ብቻ አይደለም የታየው 40 ቀን በዚህ ምድር ላይ የተመላለሰ የታየው እኮ ስለተነሳ ነው። ባይነሳ ኖሮ ሥጋው በመቃብር ቢፈርስ ቢበሰብስ እንደ ልብስ ቢያወልቀው ኖሮ ምኑን ያዩታል? ያረገውም እኮ ከነ ሥጋው ነው። እየታየ እኮ ነው የሚለው የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ። ይህንንም ከተናገረ በኋላ እነርሱ በሉ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። እያዩት ነው ያረገው፣ እየታየ ነው ያረገው ስለተነሳ። ምን ብቻ ዳግም ደግሞ ለፍርድ የሚመጣው በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ነው የሚመጣው። የወጉት ሁሉ ያዩታል፣ እየታየ ይመጣል፣ በሥጋ ማርያም ይመጣል። ስለዚህ ክርስቶስ ሞትን ድል አድርጎ ተነስቷል። ሳያዩ የሚያምኑ ብፁዓን ናቸው። እኛ የቅዱሳን ሐዋርያትን ዓይኖች አድርገን የቅዱሳን ሐዋርያትን ጆሮች አድርገን አምነናል። ሳያዩ የሚያምኑ ብፁዓን ናቸው። አምላካችን እግዚአብሔርንም ያመንነው ሳናየው እኮ ነው። እግዚአብሔርን ያየዋል እንዴ? የለም። እግዚአብሔርን ያየ አንድስ እንኳ የለም፣ ሊያየውም አይቻለውም ይላል። ማንም ሊቀርበው በማይችል ብርሃን ይኖራል ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ። እግዚአብሔር አምላክን በባህሪ ክብሩ ያየው ማንም የለም፣ ሊያየውም የሚቻለው ማንም የለም። ብቻ ተቀዳሚ ተከታይ የሌለው አንድያ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ እርሱ ተረከው ይላል። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን በሉ እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እሱ ተረከው። እግዚአብሔርን ያየው እግዚአብሔር አምላክን በባህሪ ክብሩ ያየው አንድስ እንኳ የለም፣ ሊያየውም ደግሞ የሚቻለው የለም። በእቅፉ ያለ አንድያ ልጁ እሱ ተረከው። አሁን በእቅፉ ያለው ሲል አብ ወልድን እንዲህ በክንዶቹ ታቅፎታል ማለት አይደለም። በአብ ሪና ያለ በህልውና ያለ በባህሪ የሚተካከለው በመልክ የሚመስለው ተቀዳሚ ተከታይ የሌለው አንድያ ልጁ የበኩር ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ በሥጋ ማርያም ተገልጦ ተረከው። ምን እያለ? እኔን ያየ አብን አየ እያለ፣ እኔና አብ አንድ ነን እያለ። ይሄም ማለት ነው በአባቱ እቅፍ ያለ
አንድ ልጁ እርሱ ተረከው ማለት ይሄንን ነው እንጂ እግዚአብሔርን በባህሪ ክብሩ ያየው ማንም የለም። እኛ አምላካችን እግዚአብሔርን የምንወደው የምናምነው የምናመልከው ሳናየው ነው። ሳናየው በማመናችን፣ ሳናየው በመውደዳችን፣ ሳናየው በማምለካችን ደግሞ ብፁዓን ንዑዳን ክቡራን ከሚባሉት ተቆጥረናል። ክብር ይግባው። ሳያዩ የሚያምኑ ብፁዓን ናቸው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 ጀምሮ እርሱንም በሉ ሳታዩት ትወዱታላችሁ። እግዚአብሔርን ያየዋል የለም። ሳናየው ግን ምን እንላለን? እንወደዋለን። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ሀለወተ እግዚአብሔርን የእግዚአብሔርን ሕልውና እንኳን ያመነው ሳናየው ነው። ለምን? የሥነ ፍጥረት ምስክርነት አለ። ፈጣሪ ለፍጥረቱ በፍጥረቱ ይታወቃልና። የቅዱሳት መጻሕፍት ምስክርነት አለ። ብሉያቱ፣ ሐዲሳቱ፣ የሊቃውንቱ መጻሕፍት ይመሰክራሉ። የታሪክ ምስክርነት አለ። ታሪክ ራሱ ይመሰክራል። የህሊና ምስክርነት አለ። ሰው በራሱ ባዶና ደካማ ስለሆነ የሚደገፍበት ነገር ይፈልጋል፣ የሚያግዘው ነገር ይፈልጋል። ችግሩ እኮ ትክክለኛውን አምላክና ትክክለኛውን እምነት አለማወቁ ነው እንጂ ሰው የሚያመልከው ነገር አለ። የህሊና ምስክርነት አለ። የአምልኮት ዝንባሌ ማለት ነው። ሌላው ራሱ የሰዎች ምስክርነት አለ። የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን የሰማዕታት፣ የሊቃውንተ ቤተ ክርስቲያን ምስክርነት አለ። ይህም ብቻ አይደለም። ከቅድስት ሥላሴ አንዱ አካል ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በጠባብ ደረት በአጭር ቁመት ተወስኖ ከጽንሰት አንስቶ እስከ ዕርገት ድረስ በዚህ ምድር ተመላልሶ እየታየ አስተምሯል። የእጁን ታምራት አሳይቷል። ይህ ራሱ ምስክርነት ነው። አንዳንዶች ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ ብለው ቀን መቁጠሪያ ብቻ አድርገውታል፣ ዘመን መቁጠሪያ ብቻ አድርገውታል። ግን የእርሱ በሥጋ ተገልጦ በዚህ ምድር መመላለስና ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ቀርቦ ሞትንም ድል አድርጎ መነሳቱ ሀልዎተ እግዚአብሔርን ያረጋግጣል። ሳያዩ የሚያምኑ ብፁዓን ናቸው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው የሚለው ዕብራውያን 11 ቁጥር 1 ጀምሮ። እምነት በሚጨበጥ በሚዳሰስ በሚነካ በሚታይ ነገር አልተመሰረተም። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው የሚለው። እምነት ራሱ በዚህ ላይ ነው የተመሰረተው። እምነት ከምንድን ነው? ከመስማት ነው። መስማት ደግሞ ምንድን ነው? የእግዚአብሔርን ቃል ነው ይላል ሮሜ 10 ቁጥር 17 ላይ የሰማነውን እውነተኛውን ቃል አምነን ተቀብለን ሃይማኖታችን አጽንተን እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳን። ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ ተስፋ እናደርጋለን። ለምን? አምላካችን ኢየሱስ ክርስቶስ በሥጋ እንደሞተና ሞትን ድል አድርጎ እንደተነሳ እኛም ደግሞ በትንሣኤ ዘጉባኤ እንነሳለን። የሁላችንን ትንሣኤ የክብር ያድርግልን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ። አሁን ግን ክርስቶስ ላንቀላፉት አለ። በእንቅልፍ የመሰለው የሥጋን ሞት ነው። ያንቀላፋ እንደሚነቃ የተኛ እንደሚነሳ ሙታን ይነሳሉና። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ
አብነት መጀመሪያው ነው ተነስቷል። ሞት በሰው በኩል ስለመጣ ሞት በመጀመሪያው ሰው በፍጡሩ በአዳም በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ይላል። ትንሣኤ ሙታን ሰው በሆነ አምላክ በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ሆኗልና ሁሉ በሉ በአዳም እንደሚሞቱ እንዲሁ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ። በአዳም ሞት መጥቶብናል፣ በክርስቶስ ደግሞ ሕይወት ተሰጥቶናል። በሞቱ ሞታችንን ሽሮ በትንሣኤው ትንሣኤያችንን ያበሰረልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። የማያውቁት አገር አይናፍቅም። ሄዶ የመጣ ማን ነው? ሞት የተነሳ ማን ነው? እያሉ ዛሬም በትንሣኤ ሙታን ለማያምኑት ለተረፈ ሰዱቃውያን እግዚአብሔር ልቡና ይስጥልን። መጠሪያቸው ሰዱቃውያን ባይሆንም ግብራቸው ስራቸው ግን የሰዱቃውያን ነው። እንብላ እንጠጣ ነገ እንሞታለን የሚሉ አሉ። የማያውቁት ሀገር አይናፍቅም የሚሉ አሉ። በትንሣኤ ሙታን የማያምኑ አሉ። እነኚህ ያልታደሉ ናቸው፣ እጅግ የሚያሳዝኑም ናቸው። እግዚአብሔር ልቡና ይስጣቸው። እኛም ሃይማኖታችን አጽንተን ምግባራችንን አቅንተን እንድንኖር በቸርነቱ ይርዳን። ሳያዩ የሚያምኑ ብፁዓን ናቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 29 የሁላችንንም መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ